ቮልካን በግብዣው ላይ ለሚስቱ ከልብ የመነጨ የፍቅር ቃል ኪዳን እየገባ ነበር። እዚህ የደረሰው በአማቹ ገንዘብና ግንኙነት እንደሆነ አንዳንዱ ሰው ይናገራል። ልክ በዚያ ቅጽበት የቀድሞ ሚስቱ ትደርሳለች። መላው ክፍሉ በዝምታ ተዋጠ። ሁሉም ሰው በእነርሱ መካከል ያለውን ውስብስብ ታሪክ ያውቅ ነበር። ነገር ግን ቮልካን ምንም ሳይደነግጥ በረጋ መንፈስ ንግግሩን ጨረሰና ስኬቶቹን ማሳየት ቀጠለ። ንግግሩም እንዳበቃ ወደ ቀድሞ ሚስቱ ተራመደ። ከዚያ በትዕቢት የተሞላ እይታ እያየ እንደምትመጪ ያውቅ ነበር አላት። አሲያ ግን በቀድሞ ባሏ ትናንሽ ተንኮሎች፣ ጨዋታዎችን ልትረበሽ አልፈለገችም። በወቅቱ ያሳሰባት የነበረው ብቸኛ ነገር ልጇ የት እንዳለ ማወቅ ብቻ ነበር። ልክ በዚያ ቅጽበት ዲሪን ወደ እነርሱ መጣች። ይህ የግል ግብዣ መሆኑንና የጥሪ ወረቀት የሌለው ሰው እዚያ መገኘት መብት እንደሌለው በመግለጽ አሲያን ለማሸማቀቅ ሞከረች። ነገር ግን አሲያ ምንም አልደነገጠችም። እንዲያውም ቀለል ባለ ፈገግታ በራስ የመተማመን ስሜት አሳየች። ከዚያም በረጋ መንፈስ የግብዣ ወረቀቷን አውጥታ አሳየቻት። ዲሪን ያየችውን ማመን አቅቷት በድንጋጤ ወደ ኋላ ተመለከተች። ቮልካንም ጥፋተኝነት እየተሰማው አንገቱን ደፋ። እርሱ ስኬታማነቱን ተጠቅሞ የቀድሞ ሚስቱ ጥላው በመሄዷ እንድትቆጭ ለማድረግ ከፍተኛ ፍላጎት ነበረው። ነገር ግን ነገሮች እንደጠበቀው አልሆኑም። የልጇን ጉዳይ እንደ ሰበብ ብቻ እየተጠቀመ እንደሆነ ሲገባት አሲያ ምንም አይነት ማብራሪያ ሳትሰጥ ትታቸው ሄደች። ልጇን ፍለጋ በክፍሉ ውስጥ ብትመለከትም ልጇን ልታገኘው አልቻለችም። በዚህም ምክንያት በፍጥነት ወደ ፎቅ ወጣች። ነገር ግን እዚያ ስትደርስ ያየችው ነገር አስገራሚ ነበር። የክፍሎቹ አቀማመጥና የእቃዎቹ አደራደር ልክ እንደ ገዛ ቤቷ ተመሳሳይ ሆኖ አገኘችው። ሌላው ቀርቶ የሚለብሱት የሌሊት ልብሶችና የሚጠቀሟቸው የመዋቢያ እቃዎች እንኳን ሳይቀሩ ልክ እንደ እሷ አይነት ነበሩ። ሁሉም ነገር እሷን ለመጉዳት የታሰቡ እንደሆኑ ትገነዘባለች። ወደ ላይኛው ፎቅም ልጇን በመፈለግ ብትወጣም ልታገኘው አልቻለችም። ወደ ታች ስትመለስ ግን ቮልካን በድግስ አዳራሽ ውስጥ እሷን ለማጨት የተጠቀመበትን ዘፈን አስከፍቶ ሲጨፍር አገኘችው። ይህ ሁሉ እሷን ለማበሳጨት የተደረገ ተንኮል መሆኑን ተረታ በመጨረሻ ትታው ለመውጣት ወሰነች። ዲሪን ለአሲያ ትዕቢት የተሞላበት ምስጋና በማቅረብ ለሰርጋቸው ምርቃቷን እንድትሰጣቸው በደስታ ጠራቻት። አሲያ ግን ምንም ሳትናገር ትታቸው ወጣች። ነገር ግን ወደ ውጭ እንደወጣች ልጇ አሊ ከጓደኞቹ ጋር ሲጣላ ተመለከተች። በዚህም በጣም በመቆጣት ልጇን እየገሰጸ አብሯት ወደ ቤት እንዲሄድ አዘዘችው። የልጇ ጓደኛ ግን አሁንም የእናት ጥበቃ ያስፈልግሃል በማለት አሊን አሾፈበት። አሊም በእናቱ ድርጊት የተነሳ ከፍተኛ የሀፍረት ስሜት ተሰማው። አሲያና ልጇ በመካከላቸው በነበረው ከፍተኛ ጭቅጭቅ ምክንያት በከባድ ስሜት ውስጥ ሆነው ወደ ቤታቸው ተመለሱ። ገና ወደ ቤት እንደገቡና ነገሮች መረጋጋት ሲጀምሩ በድንገት መስታወት ሲሰበር የሚሰማ ከፍተኛ ድምፅ ቤቱን አወከው። አሲያ በድንጋጤ ልጇን ወደ እቅፏ በመሳብ ምንም ጉዳት እንዳልደረሰበት ካረጋገጠች በኋላ ቀስ እያለች ድምፁ ወደ ተሰማበት መስታወት አመራች። ወለሉ ላይ ሲመለከቱ በመስታወቱ በኩል የተወረወረ አንድ ትልቅ ድንጋይ አገኙ። በድንጋዩ ላይም አንድ ሚስጥራዊ መልእክት የተጻፈበት ወረቀት ተጠምጥሞ ነበር። ወዲያውኑ ፖሊሶች ወደ ስፍራው ደርሰው የክትትል ካሜራ ምስሎችን መርምረዋል። ሆኖም ተጠርጣሪው ፊቱን ሸፍኖ ስለነበር ማንነቱን መለየት የማይቻል ሆኖ ተገኝቷል። የተሰበረውን የመስታወት ስብርባሪዎች እየጠረገች እያለች ቮልካን ወደ ቤት ይመጣል። የጠራው ደግሞ ልጃቸው ሲሆን እርሱ ልጁን በማቀፍ ካረጋጋው በኋላ የተሰበረውን መስኮት በመጠገን ልጁ ለጥቂት ቀናት ከሱ ጋር ቢቆይ እንደሚሻል ሀሳብ ያቀርባል። አሲያም በዚህ ሀሳብ በጣም ትናደዳለች እና ነገሩ ግራ ቢያጋባትም እሷ ያልተረዳችው ግን ይህ ሁሉ ነገር አስቀድሞ በቮልካን የተቀነባበረ መሆኑ ነበር።